እኔ ሽላይ ብገዛ እንኳን ማውጣው 500 600 ዶላር አንቺ ቀለብሽ ነው እኮ ሽቶዎች ፌክ ነው ስትይቁን ተስፋ ይቆረጥኩትኝ እኮ ለምን ከምን አለሽ ተራዛ ሶማሌ ተራየርሽ ሽቶ እየለቀምሽ የምትመጪው ሴትዮ እስኪ ሽቶሽን አሳይ የሽቶሽ ዋጋ እንየውና የኔ ሽቶ ዋጋ ይታይ አንቺ ካክ ምገዛው 800 የ500 ምናምን ሽቶ እንኳን ላንቺ ቀለብሽ ነው አንቺ ካካ አንቺ ንፍጣ ቁንጣን ይዞሽ በፈስ ባልሽን ልገይ ብለሽ ቤት ለቆ ወጣ ሴትዮ እኔ አምላኬ ዛሬ እንዴ አዳርሽ ሙሉ በቁንጣን ታመሽ ምትይ ዛሬ ምግብ ለምን ያድራል ምትይ እንደዚህ ሀገር እኮ ምግብ በቃ ከበቀ ይተፈል ይቅር ይበለኝ አምላክ እንጀራ እንደ ትልቅ እንዴ እንጀራ እኮ ከኢትዮጵያ አሜሪካ ይገባል አንቺ ሰገጤ ጤፍ እዚህ ያለ ሁሉ ነገር እኮ አለ አንቺ ደንቆሮ መቼ ነው የምትማሪው አንቺ መሀይም መቼ ነው የምትሰለጥኝው እንጀራ ምናምን እኔ ከሀገር የተውኩት እንጀራ እዚህ ተሰዶ አብሮ ይመጣል ሄዳ እኔ እንጀራ ማንቋሸሽ ምናምን አይደለም ግን እንጀራ እንጀራ ያማራችሁ በየሀገሩ ያላት እንዴ ከሀገር ተብሎ የተወጣ ምግብ እዚህ አሜሪካን አለ ቡና ብቲ እንጀራ ብቲ ሲኒ ብቲ ጀበላ ብቲ ቀሚስ ቡትቱ አሜሪካ ሀገር ሁሉ ዲሲ ሂጂ እስኪ ዲሲ ማለት ትንሿ እኮ ኢትዮጵያ ናት እንጀራ በትኩስ ትኩሱ ነው የሚገባው አሜሪካ እቺ ህልጠር ዘሯን በህል ያለቀ ዘርሽማ በህል ያለቀው ሽሮ አይቀር በርበሬ አይቀር በሱ አይቀር ቅቤ አይቀር እንዴ አሜሪካ እንዴት ነው የምታዩ አሜሪካ ሰው ተቀምጦ ኢትዮጵያ ላይ ተቀናላችሁ ነው እንትን ሸማይዝሽ እኔ ቲክቶክ ቢዘጋልኩሽ እኮ ድሮም እኔ ቲክቶክ አላስተዳደረኝም በህይወቴ ዘመንም ለምኜ እንደዚህ በእግዚአብሔር በመድኃኒዓለም እርዱኝም ብያላቅም እርዱ እኔ ቤታ ማለት ነው አይታችኋል አይደል ልደት እንኳን ሳከብር ማለት ነው ገብጋባ አይደለም የልደቴን ገንዘብ እንኳን ለአማራ ህዝብ ነበር ስልክ የነበር አንቺ እከክ ያለኝን መድኃኒዓለም ይባርከው ሆዳም ጋብሮም ስግብግብ ስለሆንሽ እንደዛ ግሪዲ የሆኑ ሰዎች አይታችሁ ታውቃላችሁ እሷ እንደዛ ናት በጣም ግሪዲ ለሁሉ ግብግብ እንደዛ አይነት ሰው ስለሆንሽ ገንዘብ አይበረክትልሽ አየሽ ኑሮሽን በእኛ እንደምትተዳደር ይራስ ዳይቦ 6 አንበሳ መልሽ ብሎኛ ወተት ተገዛበት ኒዶ ተገዛበት እኛ ነን እኮ ልጅሽ የምናስተዳድረው የምንለው በምክንያት ነው ይሄ ማህበረሰብ ነው ልጅሽን ኬኳን እያስተዳደረ ያለው ስለዛ ኬኳ ሲያስላት ስታለቅስ ኃላፊነት አለብን የመጠየቅ ያምራኪስ ኃላፊነት አለብን የመጠየቅ በእኛ ወተት የሚገዛ ኒዶ ከሆነ ኬኳ ስታለቅስ እንጠይቃለን ለምን አለቀሰች እንዴት አለቀሰች ምን ሆነ አለቀሰች ምን ማበላሻት እንዴት ተጫወተ መጫወቻ ተገዛ እንጠይቃለን ምክንያቱም በእኛ ነው እያደገች ያለችው እኔ በማህበረሰብ የሚያድግ ልጅ የለኝም በማህበረሰብ የሚያድግ ልጅ የለኝም እንዴ ቂጥሽ ላይ ላት እስኪወጣ ድረስ ነው ማን እንድታነጠንጪ ማረግሽ ዛሬ ፎቶ ይለጥፈሽ አርገሽ ማታቂውን በቲክቶክ ታሪክ ፎቶ ይለጥፈሽ እንድትሳደቢ ነው ነገ ደግሞ ብዬሻለሁ ወፍራማ ጃክስ የተረሳችዋን ቡታንታሽን ቀዳዳዋን ይዘሽ አደባባይ እንድታብጃ አረግሻለሁ ሃሌሉያ ታብጃለሽ ብያለሁ ታብጃለሽ አትንኪም ብዬሽ ነበር አንቺ ገመዳፍ ራስሽ እንደ ጨዋታ ያለሽ ራስሽ እንደ ጨዋታ ያለ ዛሬ ራስሽን አልታዘብሽም እኔ ለማዋረዴ ባንቺ ቤት የተዋረ አንቺ እኔ እኮ የዘመኑ ልጅ እኮ ነኝ ቪዲዮዬን አይታችኋል ልጅ ሆኜ ስጨፍር ልጅ ሆኜ የምጨፍራቸው ሁሉ ቪዲዮዎች አሉ እኮ አንቺ እኮ በዛ ዘመን እኮ ቪዲዮ ምናምን ቀረጻ ምናምን ባልኖርበት እኮ የተወለድሽ ሰው ይትብዩ እኮ ነሽ ከኔ ጋር ቁጭ ብለሽ አሁን ስታወሪ አታፍሬም ጋይስ ቪዲዮዬን አይታችኋል ልጅ ሆኜ ስጨፍር ምናምን የልጅነቴ ቪዲዮ እንኳን አለኩ በቅርብ ጊዜ መወለዴን እኮ ያስታውቃል አንቺ የቅርብ እንኳን ቪዲዮ የሌለሽ መቼስ የኬኳን እኔ ነኝ ብለሽ ካላወጣሽ በስተቀር እኔ የልጅነቴ የቅርብ እንኳን እግዚአብሔር ምስክሬ ነው ቲንክ ይመስው የቅርብ እንኳን የልጅነቴ ቪዲዮዎች ያለኝ ሰው እኮ ነኝ ልጅ ሆኜ አይታችኋል ጸጉሬ ራሱ ሲያምር ይልሽም በድሮ ጊዜ ድንጋይ በድንጋይ እየተፋጨ ሳት በሚወጣበት ዘመን የተፈጠርሽ ሴትዮ ከኔ ጋር ታወሪያለሽ ቀስተ ደመና ነጭና ጥቁር በነበረበት ሰዓት ሳይጋጭ በፊት የተፈጠርሽ ልጅ ከኔ አንድ ፍሬ ልጅ ጋር ስትጣይ ነው የሚገርመኝ እኔ ላንቺ እኮ ልጅሽ ነኝ ጡትሽ ባይወርድ ኖሮ ወተት ቢኖረው እሹሩሩ ያልሽ ታሳድጊ ነበር እግዚአብሔር ነው በሱ አንፃር እኔ ዘመኑ ልጅ ነኝ
እናቴን ሳይን እስኪ እሷ ይድሮ እንግዲህ የድሮ ቪዲዮዎች ለማውጣት ማለት ልጆናችሁ ስትጨፍሩ ምናምን ስትሉ ቪዲዮ ተቀርጾ ካላችሁ እንዴ ምን ትቀልዳላችሁ? በጣም የቅርብ ልጆች ናችሁ። በሷ ዘመን ግን ቪዲዮ ባልነበረበት ዘመን ሃይማኖትሽን ደግሞ 2 3 የምትቀይሪ ሌላ ሴቷ ቴቴ አይቼዋለሁ። ደግሞ ፎቶሽን ተልቆ አይቼዋለሁ። ሙስሊም ነበር፣ ከዛ ወደ ሃይማኖትሽን 80 ጊዜ ነው የምትቀያይሪ። አንቺ ንፍጣ ስታሲ አጥንት የሚያመልጥሽ ሴትዮ ገና ስትይ ድንች ነው ካፍሽ የሚወጣው። ከድስቱ ላይ ምግብ አንስተሽ የምትበይ ያምላኬ ዛሬ ከድስት ላይ ነው ምግብ አንስተሽ የምትበይ። ሶፋ ብርቅ የሚሆንበት ኧረ እናቴ እንሳኝ። እኔ ቤታ ወሬ ምንን ስጨርስ ማለት ነው ከአልበሞቼ ውስጥ ፎቶ አሳያችኋለሁ። እኔ ሶፋ ብርቅ አይመስለኝም ነበር። ኧረ እኛ ዴክ ሁሉ እኛ ጋር ይሄ ምንድነው የምን ዴክ የምን ነው የሚባለው? ዲሽ ነው የሚባለው። እኛ ቤት ትልቅ ዲሽ ነበር ሁሉ እግዚአብሔር እንደዚህ ብርቅ ነው እንዴ? ወይኔ አላቅም ነበር ሶፋ ብርቅ እንደሆነ እናቴን ይሰኝ አላቅም ነበር። ኧረ እኛ ዲሽ እኛ ቤት ትልቅ ዲሽ ነበረ። ጎረቤቶች ሁሉ መተው ቲቪ ያዩ ነበር። እንዴ ብርቅ ነው እንዴ ጋይስ? ኧረ ግቢያችንን አሳያችኋለሁ፣ የኖርኩበትን ግቢ እኔ አላቅም ነበር። እኔ አሁን እንደዚህ ሶፋ ምናምን ኮተታ ብርቅ አይመስለኝም ነበር። ሶፋ ላይ የተነሳች ሀብታም ላይ ትመስለኝ ነበር። ኧረ አሳይሻለሁ እናቴን ይሳይ። አንዴ ሶፋው ላይ በሂል ጫማ ምን የመሰለ ጫማ ልብሴን ሁሉ ታየዋለሽ። ዝንጥ ብዬ እንዲህ ብዬ ሶፋ ላይ ሁሉ ከነጫማዬ የተቀመጥኩትን አልበም ፎቶ ነው ማሳያችሁ። እንዲህ ማርያምን ጋይስ እኔ ሶፋ ብርቅ አይመስለኝም ነበር። እናቴን ይሳይ ጋይስ እኔ ቆሾ ቆምቦሬ ብርቅ ይሆናል ብዬ አስቤ አላቅም። አታሳያረ በጋይስ አሳያችኋለሁ። እናቴን ይሳይ አሳያችኋለሁ። ሶፋ ብርቅ የሆነባት ሶፋ ላይ እንደ ሀብታም ልጅ የተነሳች አይመስልም ማለት ነው። ሶፋ ላይ መቀመጥ ነው አይደል? የቅንጦቴን ቅንጦት ደግሞ ሶፋው አናቱ ላይ ጎምላላው ላይ በቂጤ ተቀምጬ በጫማ ረግጬ ሁሉ አሳይሻለሁ። እኔ ያልኩትን ነገር ደግሞ እንደማደርገው አሳያችኋለሁ። ወረደችሽ። ኧረ በስመ አብ ሆዳ ከርሳም ጅብ ወሬ አጣጪ ኖ ጋይስ እሷ የተናገረችውን ነው ይላችሁ። እኔ አባቴ ይሙት ነው የምላችሁ። ትቻት ነበር አይኑ ለእናንተም ብዬ ይሰለቻል። ሰው ሁሌ ጭቅጭቅ ሲመጣ አይኑ አለ አይደል ይሰለቻል። ይሄ ህዝብ ይሰለቻል ምናምን ብዬ ትቼ ነበር። ጭራሽ ዛሬ ብላ ፎቶ ለጥፋ ሁሉ መሳደብ ደረጃ ደርሳለች። መሳደብ ልጇ ያ ሁሉ ሳል ያሳላት ሁሉ ለልጇ ትኩረት የላትም። አንቺ ከክ ለውጥ አይደለም ነውጥ ላይሽ ላይ ቢመጣ ማትለወጪ ሰው ነሽ። ልንገርሽ ማትለወጪ ሰው ነሽ። እኔ አሜሪካ ብሆን እማር ነበረ። በመጀመሪያ ደረጃ ልንገርሽ አሜሪካ ትምህርት ለመማር ኢትዮጵያ ይቀላል። በነገራችን ላይ የትምህርት ሱስና የእውቀት ሱስ ካለሽ ኢትዮጵያ ተማሪ። አሜሪካን ሀገር የሰው ልጅ የሚማረው ወይ ሀብታም ባል ያለው ቁጭ ብሎ የሚያስተዳድረው ወይ ቤተሰቦቹ ለቤተሰቦቹ እያስተዳደሩት የሚመጣ ወይ ልጅ ሆነሽ ከሃይ ስኩል ጀምሮ ካልገባሽ በስተቀር አሜሪካን ሀገር ውስጥ ወይ ደግሞ ፓርት ታይም እየሰራ እየፈጋሽ የለም። ኢትዮጵያ ላይ ግን አሁን አንቺ ዩቲዩብ ላይ ቀን ሙሉ ማታ ተሰንቅረሽ ከምትይ ኢትዮጵያ ውስጥ እኮ ትምህርት አለኩ። እንደውም ጠንከር ያለው ኢትዮጵያ ውስጥ ነው። እዚህ ሀገር ሰው ዝም ብሎ ያልፋል። ኢትዮጵያ ውስጥ ጠንከር ያለ አስተማሪዎችና ተማሪዎች አሉ። አንቺ ደንቆሮ የትምህርት ቤት ሱስ ካለብሽ እማር ነበር ሀገርሽ ላይ መጀመሪያ ተማሪ። አሜሪካ ላይ መጥተሽ ለመማር ከመቸኮል አሜሪካን ሀገር አትመጭም፣ ሱስ አትመጭም። ንፍጣን እዚህ ለመምጣት አይደለም ቱርክ ራሱ በሽቦ ውስጥ አልፈሽ ነው ይርሹ። የትምህርት ሱስ ካለብሽ ፊንገርን ነው ጋይስ። የትምህርት ሱስ ካለብሽ ከኢትዮጵያ ትምህርት እስኪ ተማሪ። ምን ነው ኢትዮጵያ አስተማሪዎች የሉም? ምን ነው ስንት የተዘገበላቸው ስንት የተጨበጨበላቸው እኮ አስተማሪዎች አሉ እኮ። ኢትዮጵያ ተማሪ እስኪ ቁጭ ብለሽ ስራሽን ፈተሽ ዩቲዩብን ጨርሰሽ ከዩቲዩብ ተሳድበ ስትጨርሺ በሽቦ ቆይ ነግራቸዋለሁ። የሽቦን ደግሞ በቲክቶክ መተሽ ትሳደቢያለሽ። የትምህርት ሱስ ካለብሽ ኢትዮጵያ ውስጥ ተማሪ። ምን ነው ኢትዮጵያ ትምህርት ይናቃል እንዴ? ኢትዮጵያ ውስጥ ትምህርት ንቀት ነው ጋይስ ንገሩኝ። ንቀት ነው? ኢትዮጵያ ንቀሻት ነው? ሀገሪቷን ንቀሻት ነው? አሉ እኮ የሚማሩ እዚህ አሜሪካን ሀገር ትምህርት ለመማር ወይ ቁጭ ብሎ የሚያስተምርሽ ሰው መኖር አለበት ወይ ቤተሰብሽ ላይ መጦር አለብሽ። ከዛ በተረፈ ግን እስኪ ተናገሩ። አሜሪካን ያላችሁ ሰዎች ትምህርት ለመማር የትኛውን ቢል ከፍለሽ ጨርሰሽ ነው ትምህርትሽን ለመማር? ማን ነሽ አንቺ? የባለስልጣን ልጅ ነሽ? የትኛውን አባሽ ቢል ተከፍሎ አልቆ ነው
ትምህርት ለመማር ቀለል አድርገሽ አሜሪካ በሆን ትምህርት እንማር ነበር። ንፍጣ ባላችሁበት ሀገር እስኪ ትምህርታችሁን ውሰዱ። እንኳን አሜሪካ ልትመጪ ይቅርና ቱርክ ራሱ የገባሽው እኮ ብዬሻለሁ እኮ በሽቦ ውስጥ እንደዚህ አልፈሽም አትንኪም ብዬሽ ነበረ። ገና ጨልልሻለሁ ነገ ሁሉ ነው። ከዚህ በኋላ ሁለተኛ አርቲስቶችን እንዳትናገር ያርግሻለሁ። ክብር ለቤታ ክብር ይገባ። እስኪ ክብር ለቤታ ብሉ ማሮቼ። አንድ አርቲስት ከዚህ በኋላ አትናገሪ። አንድ ሰው ስራሽ እኔ ነኝ የምሆነው። የዚህ ሁሉ የኢትዮጵያ ህዝብን ሸቀለሽ ልጅሽን ለማስተዳደር ስትሸቀይ ስታስ ሰውን ሁሉ ጀግና ነኝ እያልሽ ዩቲዩብ አለኝ እያልሽ መከራቸውን ስታበይ ነበረ። ክብር ለኔ። አንድ እንዳትናገሪ አርጌሻል። አንድ አፍሽ እንዳትነፍሽ አርጌሻል። እናቴን ኢንሳኝን አንድ እስኪ ዩቲዩብ ላይ ግባት ስሟት። ስለኔ ነው የምታወራው። ቲክቶክ ላይ ስለኔ ነው የምታወራው። አንደኛ የገብሽ ምንጭ ነኝ። የገብሽ ምንጭ ነኝ። ሌሎቹም ማትናገሪ ሰው ስለማያያቸው ነው። እኔ ደግሞ የገብሽ ምንጭ ነኝ። ሰው ያየኛል። ለራስሽ ጊዜ ስጪ። እኔ አሁን አንቺ በዚህ ያህል ደረጃ ባብድ ብጠላ ምናምን ምን አደረገ ለራሴ ጊዜ ይሰጣል። ብልጥ ነው መሆን ያለብሽ። ምንም ከረሽ እስኪ ቤታ ብልጥ ሆነሽ ምናምን ላሽ ብለሽ ምናምን ነገር በስር ውስጥም ምሰሪውን ስራ ስሪ። ቤታ ረገጥሻል ለወይላችሁ። እኔ እንደውም እግዚአብሔርን አልሄድኩባትም። የሪከርዷን ሁሉ የሀገር አውጣላት ነበር በውስጥ የምታወራው። ግን ጨዋኔ ላልሽው ደግሞ ማለት ነው ሴት ልጅ ዕቃ ስትጠባ ብለሽ የላክሽውን ቪዲዮ ደግሞ ስቶሪ ላይ ለጥፍልሻለሁ። አንቺን ብሎ ጨዋ ደግሞ የልጅቷን ፊት እሸፍነዋለሁ። ጋይስ በዚህ አጋጣሚ የልጅቷን ፊት እሸፍነዋለሁ። ቪዲዮም ደግሞ ቴክስቱ እሱ አይደለም ካላችሁ ደግሞ ሙሉ ስክሪን ሪከርድ አድርጌዋለሁ ከነ ፔጇ ከነ ምኗ። ነገ ስለምትሉ አውቃችኋለሁ። አጭንቅላታችሁ ትተሻት ነበር እንዴ? በግድ ስደብኝ። ዩቲዩብ ተከፍቷል፣ ገንዘብ ሊሰራ ነው። በግድ ስደብኝ። ሰው ይሰለችዋል። ዩቲዩብሽ እንዲያስጠላ ነው የማደርገው። እንዲያስጠላ ወይ አሁንም ስለ ቤታ ነው ወይ ያሉ እንዲሄዱ ነው የማደርግሽ። 5000 ሰው እኔ እግዚአብሔር ምስክሬ ነው። ሰውንም አላየው ወሬን ነው የማየው። እሷ እኮ ባንድ እኔ እኮ 5000 ሰው ይዤ ነው የምቀጠቅጥሽ። በአንድ ሺህ ሰው እኮ ነው ወሬሽ አይጥምማ። ሰርጀሪ እንዲያርጋ ሰርጀሪ ሰው ሰለቸው እኮ። ምክንያቱም ሰው አያ የድሮን ፎቶ አየ፣ የድሮን ቪዲዮ አየሽ አይደለ? ፎቶን ስለታ አየሽ አይደለ? ቦርጭ የሚባል የለኝም። እንደውም ምን ያውን ቦርጭ የሚባል የለኝም። አይተሽዋል አይደል? የምትለጥፊው ፎቶ ሴክሲ ሰውነቶቼ ራሱ አይሽ አይደል? ወገቤ እንደዚች የምትያዝናት የምትለጥፊያቸው ፎቶዎች ሁሉ ሰው ራሱን በራሱ እንዴት ያጋፍጣል? እንዴት ራስሽን ታጋልጫለሽ? ቤታ አርቲስቶች ነፃ ወጡ። ተንሾን ወላቆ መጣች። አሁንማ በጌታ ስም ተጣመመች እኮ። እንዲሁ ያልሰደበችው እኮ ሰው የለም እኮ ያልነካቸው የለም። ለገንዘብ ብለሽ አፈር ያስበላሽ። ለገንዘብ ብለሽ ያላልሽው ሰው እኮ እግዚአብሔርን ያልተናገረችው እኮ ኢትዮጵያ የለም እኮ በዩቲዩባ። ከዚህ በኋላ እኔ ነኝ ሰራሽ። ለ10 ዓመት ስለኔ እንድታወሪ አድርጌሻለሁ። ወደፊትም ታወሪያለሽ። የሚቆም ነገር የለም። አንቺ ኩሳም የሽቦን ንገሪ ወይ ክብር ለቤታ ይላል። እኔ እኮ እናንተ ላጅ የምታስቀኝ እንዴ! ሰው እኮ ይታዘባል እኮ ማለት አሁን እኔ ቤታው ነገረኛ ናት ምናምን ይባላል፣ ግን ሰው እየታዘበሽ ነው ያለው። እስኪ አንብቢ። እኔ አሁን ለምሳሌ የሆነ ነገር ሳረግ ነገ አልደግሞም። ለምን? አሁን ከህዝብ ነው የማየው። ህዝብ በራሴ ይተማመናል። ኦፍ ኮርስ በደንብ ነው በራሴ የምተማመነው። ለዛም ነው ደፍሬ ወጥቻ አፍንጫሽን እምልሽ። ግን ህዝብ ያለው ነው። ቆይ ይሄ ህዝብ ማህበረሰብ ምንድነው የሚፈልገው? ምንድነው የነበረው? ድሮ ዝም በደመ ነፍስ ነው እንትን ብለው ልጅነቱ ምኑም ነው። አሁን ግን ሰው ያለው የሆነ ነገር ዛሬ ካደረኩኝ ኦኬ ይሄ ነገር ጥሩ አይደለም፣ ኦኬ ነገር አልደግሞም፣ እያስተካከልኩ ነው የሚሄደው። እስኪ ከኮሜንትሽ አንብቢ። ኮሜንትሽ እኔ ሪከርድ እያደረኩ ስቶሪን ስለምታይ ሪከርድ እያደረኩ ልለጥፍልሽ። ሰው ሁሉ ወይ ሰለቸ ፊንገር በኢየሱስ ስም ፊቷን ድጋሚው አፍንጫዋን ነካ። እንዴ አፍንጫዋ እኮ ተሰርታ እኮ ነው። ይኸውላችሁ አንድ ሰው በዚህ ያህል ወገቡን ታጥቆ የሚመጣ ወይ እሷ ሲሰሯት ቱርክ ውስጥ ሲሰሯት እንግዲህ እሷ ናት። እኔ ቱርክም አይቼውም ኖሬበትም አላገን ስትመላለስ የነበረው ስትኖር የነበረው ቱርክ እሷ ናት። ታውቀዋለች። ገብታችኋል? የተሰራ የተደረገ ነው የሚያውቀው። አፍንጫዋን ተሰርታችሁ ኦፍ ኮርስ ተሰርታለች።
ኢንስታግራም ላይ የሆነ ነገር አሽጋ መጣ ሳይነስ ነው ምንድነው ይዞኝ ብላ ስትናገር ነበር። እኔ ግን አይመለከተኝም። ምንም አይመስል አፍንጫዋን አይደለም ስትፈነግረው የነበረውን መቀዋል ስንት አጥንትና መዶሻ ያስገባችበትንም ለምን አስጠብባት ታሰፈው? ምን አገባኝ እኔ እንደ ልብስ ሰፊ ለምን ከላይ እስከታች አታሰፈው? ምን አስጨነቀኝ እኔ? ቤታ የራሷ ገላ ነው። ለምን ስትቆራርጥ አታድርም? ስራዋን ስለምታቅ ቱርክ ኑራ ስለምታቅ በለዋ ላይ ያደረገችውን ነገር ስለምታቅ አላሳምሯትም። ለዛ ነው ያየችውን ሁሉ አርቲስት በቤታ እኮ ብቻ አይደለም ጋይስ፣ እስኪ እንዳለ እዚህ ሶሻል ሚዲያ ላይ ያላችሁ ሁሉንም እየቆረጣችሁ አቀናብራችሁ ፖስቱት። ከአርቲስት ጀምሮ ማለት ተሰርታ እንዳለ እሱን ቪዲዮ እንዳለ አቀናብራችሁ ፖስቱት እና ራሳችሁ ታዘቡት። ሰውን ሁሉ ነው ያማረበት ካየች የከሳ ካየች ራሱን የሚጠብቅ ካየች በቃ ተሰርቶ ነው ለሷ ማለት ነው። ለምን ለውጥን አታቀማ? አጥንት ከነጥፍሩ ትውጣለች፣ ሾርባ በላው ላይ ትደርባለች፣ ማታ ቁንጣን ይዛታል፣ ጠዋት ስትቀዝን ታድራለች፣ አፏን መታ እዚያ አፏን ስትከፍት ታድራለች። ቂጥሽ ጥቁር ፊትሽ ነጭ፣ ፊቷም ራሱ ቀይ አይደለም፣ ቂጥሽ ጥቁር። የኛ እንኳን ቢያንስ እንኳን ሰውነታችን ከገላችን ይመሳሰላል። አንቺ ደግሞ ረስቸው ቆይ አንቺንም እለቅልሻለሁ። ባዙቅ አፏ ማለት ነው ቱቱ ብቱቱ ረስቸው። ዛሬ ሪከርድ ላይ ሳይ ነው ትዝ ያለኝ የእሷን ቮይሶች እያዳመጥኩ ነበር። በጣም ነው እንዴ ነሰዋለ እንዴ ምናምን ብለሽ ተናግረሽ ነበር። እሱን አቀናብራችሁ እልክላችኋለሁ። ቱቱ ዛሬ ቪዲዮሽን እያየ ስስቅ ነው ያለችው ብላ አሰሪሽ አለቃሽ ፊንገርዬ ያለችበት ቪዲዮ ዛሬ አግኝቼዋለሁ። እንደግኔ በጣም ማስቀሽ አልነበር እንዴ ቱቱዬ? ያንን ያለውን ጥሱሽ ሁሉ ሜዳ ላይ እስኪወርቅ ድረስ አይደል እንዴ ሳስቀሽ የነበረው? ዛሬ ሰው ሲጣላ እኮ ነው ሰውን የሚያንቋሽሸው። እንዲሆነ እያሉ የሚያወሩት ግጦዝም ገና እንዲሁ ላይ ሰው ሰላም ስትይ የሰውን አይን ነው ግጠሽ የምታወጪው። እስኪ ተመልከቺ። ለአንቺ የሚሳደብልሽ እኮ ነው የለም። ምናልባት አንዳንድ ዝምባም አሉ ከስንት አንድ ዝምባም አይጠፋም። ሞቅ ቤቱ ደመቅልኝ። ከዛ በተረፈ እኮ የለም። አንቺ ላይቭ ላይ ግን ላይቭሽ ላይ አየሁት እኮ ለአንቺን ያፈርኩኝ ሽምቅቅ አልኩኝ። ማርያምን ጋይ ዛሬ ተሸማቀኩ። በሷ ቤት እኮ ነው ይሄን ያላየሁትም እኮ ሰው አምጥቶት ትልቅ ነገር እንዳመጣች ፌስቡክ ላይ እኮ ራሴ ነኝ የፖስተትኩት። ትልቅ ነገር እንዳመጣች ተኝቼ ራሱ ሴክሲ ነኝ። ከንፈሬ ራሱ አያሻፍድም ጋይስ። ተኝቼ ራሱ ከንፈሮቼ ራሱ ሲያምሩ እንደው ከንፈሬ ዛሬ ምን ሆኖ እንደተወለጋ አላውቅም። ደግሞ ምን አለች መሰላችሁ? ከንፈሯ የምትቀባው አለች። ለሱስ መልስ ረሳሁት። ከንፈር ስትዛሬ ከንፈሯ የምትቀባው መርፌ ስለምትወጋ፣ አቤት እውቀት! መርፌ ስለምትወጋ መርፌ ስለሚያደርቅባን ነው ያለችውን ድምፅ አምጡና ማለት ነው። ከዛ ያቺ ቤቷ ገብታ የምታሳማታለች አይደለ? እንዲህ ብላ ሊፕ ግሎሷን እንዲህ ቅፍ አድርጋው ላይቭ ላይ ቁጭ ብላ የምታወራውን አቀናብራችሁ ፖስቱልኝ፣ በማርያም አድርጉልኝ። ስለዛ ያቺ መርፌ ትጠቀማለች ማለት ነው። ሚስጥሯን አወጣሽ። እኔ ከንፈሬ እኔ እንዲህ ራሱ እግዚአብሔርን ጋይስ እንዲህ ቁጭ ማለት አልወድም። ማውራት የሆነ ነገር ነካለው፣ ፓውደር ቀባል፣ የሆነ ነገር አደርጋለሁ። ከንፈሩ የሚቀባ ሰው አለች 10 ጊዜ መድኃኒት የሚጠቀም ነው ብላ ቁጭ። ስለዛ አንደኛው ኦርደርም ትጠቀማለች ማለት ነው። ሚስጥር አወጣች ሳታስቢ። ምክንያቱም ላይቭ ላይ እንደዚህ ብላ ነው ሊፕ ግሎሷን ይዛ የምትውለው። እኔ እንደው ከስንታ የሆነ ሳለ ተነስቼ ነው ቅብት አድርጌ የምጥለው። እንዲህ ብላ ነው ይዛ የምትቀመጠው ማለት ነው። ሶስቷም ትጠቀማለች መርፌ ማለት ነው። ለሁሉም መልሳለኝ። ለምትናገሪው ነገር አስተውለሽ ተናገሪ። እውቀቷ አይገርማችሁም ጋይስ? እውቀቷ ከንፈሩ የሚቀባ 10 ጊዜ እኮ ከንፈሯ የምትቀባው መርፌው ነው 10 ጊዜ ያደረቀው። አቤት እውቀት! አቤት እውቀት! የፊንገር ትምህርት ቤት ነው የተማርሽው? የመጎርጎር ትምህርት ቤት? አንቺ የምታውቂው የማሸት የመጎርጎር ማለት እንደዚህ አይነት ትምህርት ቤት አለ። ከንፈር ሲደርቅ ግን መርፌ ሰው እየተወጋ ነው። እግዚአብሔር ይወቅላችሁ። እንዴ ውሃ ጠጡ፣ ከንፈራችሁን ተቀቡና ሃይድሬት ስሙ። አይ እኔ ጌታ ገርማኝ ነው እኮ እንዴት በቃ ኬት እውቀቱ እንደመጣላት አላውቅም። ወይኔ ፊንገር ግን እንደው ከእኔ ላይ ጣልሽ እኔ ቤት ታላይ ጣልሽ። የገዛ ሀገርሽ ልጆች የማይወዱሽ እኔ ተስፋ ቆረጥኩ። ቤታ ሸገር ያዝ፣ እኛ እንወድሻለን፣ ቤታ ከአዲስ አበባ ነን ሲሉ ለአንቺ ነው ስቅቅ ነው የምለው።
እስኪ አንቺ አዲስ አበባ መንገድ ላይ ለብቻሽ ሂጂ እስኪ እንይሽ እስኪ አርቲስቶች አሉበት ምናምን እስኪ እንይሽ እማይሽ ፎን ቤት ካሮጊቶች ጋር ትሪ ሙሉ ይዘሽ አረቄ እየጠጣሽ ተማይሽ እኔ ኢትዮጵያ በሆን ማለት ነው ቤታዬ ፎቶ እንነሳ የሚለው ራሱ ብዛቱ እናቴን እንሳኝ አዲስ አበባ ውስጥ ከሌና ካንቺ ቢወደድ ቤታ ነው የሚሉት እንዳው ከፍለሻቸው ፊንገር በሉ ካላልሽ በስተቀር አዲስ አበባ ውስጥ የገዛ ሀገሬ ላይ ተወለድኩባ የምትይባት ሀገርሽ ላይ እኔን እንደሚወዱኝ አንቺን አይወዱሽ አንቺ ነቀርሳ አንቺን አይወዱሽ ይሄን ስልሽ ይቅርታ ታንቀሽ እንዳትሞቺ ደግሞ ታንቀሽ እንዳትሞቺ እኔ ለምን መሰላችሁ ነው አሁን የአዲስ አበባ ልጆች አሁን ትናንትና 4 ኪሎ ሚሊዮን ልጅ አይታችሁታል አዲስ አበባ ልጅ ማለት እሱ ነው በቃ ትናንትና ጥፋት የኛ ያክል አጥፍቻለሁ ብዬ አላምንም ግን ላስረዳው እንኳን ሲል ነው ቤታዬ ችግር የለውም ይመችሽና አያችሁ ይሄን የአዲስ አበባ ልጅ ማቀው እናቴን እንሳይ ትናንትና ያ ልጅ ቡራ ነው ብሩክ ማን ነበር ስሙን ንገሩኝ 4 ኪሎ የሚባለው ልጅ የገባ የአዲስ አበባ ልጅ ነው አይታችሁታል አይደል ስሙን ንገሩኝ ማን ነው ማርያም እንዳላሳስተው ቤኪ አላውቀውም ማለት የሆነ ትንሽ በመሀላችን ያልተስማማን ነገር አለ ሚስ አንደርስታንዲንግ ነገር በመሀል አለ ከዛ ላስረዳው ስል ኖ ቤታዬ ኢትስ ኦኬ ችግር የለውም ቢሳዬ ይመችሽ ይሄ ነው አዲስ አበባ ልጅ ማቀው እንዴች አይነት ቅማንጅራም አሮጊት አይቻላቅም በቃ እንደ ባራ እንደ ክረምትን ማባራ ዝናብ እኛኝ የምትዩ አንቺ ነሽ አንቺ እኮ ኮሜዲያን ነሽ ስድቦ ራስ አያ እንትን ስሰማ አሬና አራለሁ ፈሴን ፈሳለሁ አሁን ይሄ ህዝብ አሳቅሹ በቃ ይሄ ህዝብ ለራሱ ስንት ሐሳቡ ጭንቀት ውስጥ ያለ በስትረስ የተሞላ መሳቃ ተሸክሞ የሚሄድ በዛ ላይ ልጅ የሚያለቅስበት ትዳሩ ያልተሳካለ ማህበረሰብ ስለ አረና ስለ ፈስታውሪለታለሽ ከዛ ይሄ ማህበረሰብ ሊስቅ ስለ አንቺ ካካ ስለ ሽንት ቤት ታወሪያለሽ ድሮም እኮ ታስታውቂያለሽ እኮ ሽንት ቤት ሲመጠጥ ወገብሽን ይዘሽ ከርቀት የምታይ ሴት የምን ከርቀት ከቅርብ ነው እንጂ ከቅርብ ርቀት ሽንት ቤት ሲመጠጥ ወገብሽን ይዘሽ የምታይ ሴትዮ ወሬሽ ሁሉ ከአርካ ፖፖ አይወጣም ከድስት አይወጣም ወሬሽ ድስት ነው ወሬሽ ሆድሽ ነው ወሬሽ አር ነው ሰምታችኋታ አታስቁኝ ሽንቴና ፈሴ ይመጣል እንዴ ነፈስሽን እኮ መቆጣጠር አትችይም እንዴት ፈሱን እኮ መቆጣጠር የሚችለው ዛሬ አር ላይ ገባን እኮ ታው የቂጥሽን ታምቡር መቆጣጠር አትችይም እንዴ በላው ላይ አጥንት ትበያለሽ ሾርባ ትጠጪበታለሽ የማማ ምሳቃ ላይ ተረፈ ምግብ አይደፋም እሱን ትጎርሻለሽ የቡርቴ ምግብ አለ ጥርግርግ አርገሽ ትከቻለሽ ቱቱያለሽ ምግብ አትበላ ደርቃለሽ በዛ ላይ ትጨምሪያለሽ እንዴ ተቅማጥና ቁንጣናላ ፈስሽ እንዴት ትቆጣጠሪዋለሽ ፈሴ ሊመጣ ነው አላልሽ ለፍሽዋ የለመርሽ ነሽ 80 ጊዜ ሚውት እያረክሽ ነው የምትፈሽው ይሄ ማህበረሰብ ስለፈስ ነግረሽ ኑሮ እግዚአብሔርን የምታውራውን እንኳን አታውቅም ሽንቴንና ፈሴን አታምጡት አታስቁኝ እኔ አሁን 80 ጊዜ ብስቅ ሽንቴ አይመጣም አንቺ ግን ገህዘት አረሽ ነው የሚያመልጥሽ ከስር ዲቶክስ ያስፈልግሻል ማርያምን ቦራ እንደ ዲቶክስ ያስፈልግሻል ሆድሽ መታጠብ አለበት ታጠቢ ሆድሽን ታጠቢ ላፍንጫሽ ያወጣሽበትን ሰርጀሪ ለሆድሽ ብትታጠቢበት መልካም ነበር ካካ ነው ሆድሽ ውስጥ የሞላው ካካና ሐሜት ቀናት ምቀኝነት አንድ ላይ ከካካሽ ጋር ተደባልቆ ሆድሽ ውስጥ አለ ዲቶክስ አርጊ አጽጂ ከሽንት ቤት ወረሽ አይወጣ ምን የራሱ ሽንት ቤት ከተችኝ አራም ፈሳም ተቅማጣም ዝርጥርጥ ዘንባጣ ዘረጦ ደሞ ምን አለች ይሄንን ስጋ እየበላው ነው ቂጥ ያወጣው የትኛው ቂጥ ጓጓላ የድሮ ያገር ቤት የጥጥ ፍራሽ ያንን ቂጥና ሰውነት ይዘሽ ይሄንን ስጋ እየበላው ነው ቂጥ ያወጣው ሰውነትሽ ሁሉ ጓጉሎ ይለን ጓጉንቸር ወይኔ አምላክ ወይ አምላክ ጭራሽ እየባሰብኝ ነው እንደሚሄደው ተዋለሁ ብዬ ጭራሽ እየባሰብኝ ጓጉንቸር እንዴ የድሮ ትቼ የመጣሁት የሰፈር የድሮ የጥጥ ፍራሽ ይሄ የሚወገረው አለ አይደለ እንካ ተወግሮ ፍላት ሲሆን ድጋሚ ተሰፍቶ የሚተኛው የጥጥ ፍራሽ ሰውነትሽ እንደዛ ይጓጎለ ሴትዮ ቂጤ ስትይ እንደው አታፍሪ ወገብ ብሎ ቁርጭምጭሚት አይደል እንዴ ይሄንን የፈረደበት አዲስ አበባ ላይ ሜዳ ላይ ተሰጥቶ የሚለበስ የፕላስቲክ ስፖንጅ አለ እሱ ልየለበሽ ካልወጣሽ በስተቀር ስለቂት ታውራል ነው ጓጓላ ሰው እኔ እኮ ያወጣው እግዚአብሔር እኔ ወደኩ በሳቅ እኔ ያወጣሁት እኮ ቂጥ አለች ይሄንን ስጋ እየበላው ነው ስጋ ደግሞ ከመቼ ጀምሮ ነው ስጋ የሚበላ አንበሳ ቂጥ ይኖረው ነበር ስጋ እየተበላ ቂጥ የሚወጣ ነው ቢሆን ኖሮ አንበሳ ቂጣም ይሆን ነበር
ሳርና ምናምን የምትበለዋ ናት በግ ቂጣሟ ላት ያላት ስጋ በሚበላ ቢሆን አንበሳም ቂጣም ይሆን ነበር። ይሄን ስጋ ስለምበላ እኮ ነው ቂጣ ያወጣሁት ብላ ቁጭ። አንቺ መሀይም ስጋ ያስረጃል። እንደው ይልቁኑ ነገር ስጋ ያገዥባል ያስረጃል። መሀይም ቂጣ ያወጣሁት ትላለች ደግሞ ወይ ጭራ እኔ እግዚአብሔር ራሴ ሳይሆን በራሴ እየሳቁ ነው። ጭራሽ ብሶብኝ ቁጭ አልኩኝ። እንዴ በደንብ አልቀጠቀጥክሽም መሰለኝ። የስጋ ጣር ይወጣር ምግብ ባለበት ሁሉ ማጅራት ይመታ። አንቺን ያየሁት ሰርግ ላይ አጣፊ ከድስት መሃል ለቅሶ ቤት ከንፍሮ ስር ማጣፊ ንፍሮ አቅራቢ በየድግሱ ቤት ስትሄጂ አንቺ ነሽ አስተናጋጅ። ለአንዱ ስታስናገጂ ብሉ ጉርስካን ሆዳ በልተሽ ብታድጊ ኖሮ ይሄን ሁሉ ማአት አይደርስብሽም ነበር። አብልቶ ቢያሳድጉሽ ልክ ወንዶች ከዳቦ ስር ጥቁር አዝሙድ ይመስል ከዳቦ ስር እንደማይጠፉት አንቺም ከትሪና ከድስት ስር አጣፊ። ወሬሽ ሁሉ ስለ ሆድ ነው። አረኔ እናቴን ሳይ በሳምንት በግ እያሳረድኩ አሳይሻለሁ። እኛ ጋር እኮ ሆድ ብርቅ አይደለም። እኔ እኮ የተቸገር ልብስ ብርቅ አይደለም፣ ሆድ ብርቅ አይደለም። እኔ ብርቅ ይሄ ኮተቶች ብርቅ ሊሆንብኝ አይችሉም። አሜሪካ ነው እኮ የምኖረው። አንቺ እንኳን ኢትዮጵያ እየኖርሽ እኮ እየለበሽ እኮ ነው። እኔ ቲክቶክ ልም ቢል ስራ በየቦታው ነው አሜሪካን ሀገር ውስጥ ያለው። ባንቺ እኮ እንዳንቺ እኮ እግዚአብሔርን ተሰው እኮ እየቀዘነ እየበላ እየቀዘነ እኮ አይደለም። እዚህ ሀገር በዶላር እኮ ነው የሰው ልጅ እኮ የሚከፈለው በሰዓት በዶላር። እንዴት ነው የምትረዳው? አሜሪካን ያለ ሰው ስትንጠራሪ ትንሽ አታፍሪ? ኢትዮጵያ ላይም እኮ ቤት ተከራይተሽ ነው እኮ የምትኖሪው። እሱንም እኮ በእኛ ገንዘብ ተናገረች እኮ ዳይቦ የሰጣኝ 6 አንበሳ ወተት ተገዛበት፣ ቤት ተከፈለበት፣ ኑሮ ተከፈለበት አልሽ። አየሽ እኔ ከራሴ ምንም ስላልቸገረኝ እንኳን እግዚአብሔር ይመስገን ያለኝን ይባርከው ለሰው ሰጣለ። መቼስ አሜሪካን ሀገር ውስጥ ሆኜ ምከፍለው አጥቼ ታየኝ። ለእናንተ እየዞርኩ አንበሳ ስሰጥ ታየኝ ተቸግሬ። እኔ እግዚአብሔር ይመስገን ያለኝን ይባርክልኝ። እምሰጠው ካለኝ ላይ ያካፈልኩኝ። አየሽ እኔ አሁን ዳይቦ 6 አንበሳ ሰጥቶኝ ቢሆን 6 አንበሳው ማለት ሄደ ይመልሰለታል። እካክ ወጭና ገቢሽ ማታመዛዝኝ ገንዘብሽ በሆድ ያለቀ ችጋራ ሆዳ ዘርሽ በህል ያለቀ አይኔ አምላኬ። ሳምሪ ሄደች ደግሞ ጀማሪ ፈማሽ ደግሞ ወሬታ ለመፈመስ የሚንጠራራ ሰው ኪወርድ ውስጥ ነጽ ያስገቢልኝ። እዚችን ቦርኮስም ነጽ ያለሽ ማሪ ኪወርድ ውስጥ አስገቢው። እሺ የዚችን በክተስም እና ደግሞ ማለት እንትና እየሄደችብሽ ነው የሚሉትን ሁሉ ቦልኪልኝ። አዎ ኪወርድ ውስጥ አስገቢው ማሪ። በአማርኛም በእንግሊዘኛም አድርገሽ እበት ያማቸው ወርጄ ምናምን ነገር ገላ ከማይታጠብ ሰው ጋር ምናምን ወርጄ ምናምን ምንድነው ሊዝናና ሄዶ እንትን ላይ ላብ እስኪያልበው ቂጡ እስኪያልበው ምናምን ነገር ከእንደዚህ አይነት ሰው ጋር ወርጄ እንትን ስል እዛ እንዲህ ብላችሁ ራሴ የጻፋችሁትኝ ራሴን ነው እንትን ያረጋችሁት ቀማላሞች። አንድ ደግሞ ካየሁኝ ቦልካችኋለሁ። ስለዚህ ላለመቦለክ ብላችሁ ጸጥ ብላችሁ እዚህም እዛም ወሬ እያዳመጣችሁ እንትን በሉ። ቀማላ ራስሽ ትሆኛለሽ። ቀማላ ራስሽ ትሆኛለሽ። ሶሪ ጋይስ ሲስተሬ ውይ ጨለመ። ሲስተሬ ደውላን ብሰራን ነበር ጸጉሯን። ነገ ሚሊታሪ ትሄዳለች። አይ ቲንክ ካሊፎርኒያ ዛንትን ይሄዳሉ አይደለም ጸጉር ቤት ትሰራ ብዬ ነው። ኤኒዌይስ ተመልሰናል። ይኬዳል የሚቆም ነገር ረጅ አሜሪካ ልብስ ምግብና መኪና ብርቅ የሚሆንበት እናቴን ሳይቅ እዚህ ሀገር እኮ እንደው እዚህ ሀገር እኔ እንጃ እኔ እንዴት እንዳደገች አላውቅም። ልንገርሽ መኪና ልብስ ሆድ እዚህ ሀገር በቃ በጣም እርካሽ ነገር ነው። እንዴት አድርገሽ የሰው ልጅ ልብስ ዴቪድ የሰው ልጅ
ቆይ አንዴ ልላክላት ካሻፕ ላድርግላት። ፀጉሯን ልሰራት ነበረ ግን እንትን ምንድነው ሲስተሪ እዚህ ያወራው ስለሆነ አሁን ከመጣች ፀጉሯን ልሰራት አልችልም። ወሬ ላይ ነኝ። ፀጉር ቤት እንትን ትበል 200 ፀጉር እኮ ፀጉር ሆይ ጉድ ቀይላ ከለር ቆይ ጋይስ አንዴ እሺ አንዴ ላክላት ምን አልከኝ? እኔ ማር አንዴ ጋይ ሶሪ ይሰማል። ይቅርታ ማሮች ይቅርታ። እዚህ ሲስተሪን እኮ እንትን እያልኩ ነው። አሁን እኔ አሁን ብትመጣውን ፀጉሯን ቤት በኩል ለምሰራላት ፀጉር ቤት ሰራ ይሻላል። ከእናንተ ጋር እያወራሁ አይሆንም። ኤኒዌይስ ምን ላይ ነው ያቆምኩትኝ? ሐሳቤን እኮ ቤተሰቦቼ ራሱ አብረው ተባብረዋል። እንዴ ድምጽ አይሰማም? ድምጽ አይሰማም? ኦ ይሰማል። ኦኬ ይሰማል። ኦኬ አንድ ሰው ካለኝ በቂ ነው። አይሰማም ብትሉምም አልሰማችሁም። ኤኒዌይስ እና ፊንገርዬ የኔ ጎርጓሪ የኔ ቆፋሪ የኔ ፈንጋሪ የኔ ፍንግርግር መቼም አትችኝም፣ መቼም አትጥይኝም፣ መቼም ከኔ ጋር ልትወዳደሪ አትችይም። 4 ነጥብ። አንቺ የጻልሽን ትጨርቅ ከኔ ጋር ልትወዳደሪ አትችይም። መጀመሪያ ማናባሽ አደባባይ ወጥተሽ ጎርጉር ያለሽ ስሜትሽን መቆጣጠር ትችያለሽ። ስሜትሽን ብትቆጣጠር ይኖር ይሄን አታደርጊም ነበር። ከዚህ በኋላ ሁሉ ኤአይ ሁሉ እያሰራሽ ቤታ ጎረጎረች እያልሽ ልትመጪ ትችያለሽ። አይምሮሽን ነው ከሰረብረምሽ ሜዱላሽን አናግቼ ለቀኩልሽ። ቆይ አንዴ የሰው ስም የምትጽፉ ማለት ነው ብሎክ ሳረጋችሁ እንዳትናደዱ። ኦኬ የሰው ስም የምትጽፉ አባቴ ሙት ብሎክ ሳረጋችሁ እንዳትናደዱ። አሁን አንቺ ነኝ ብሎክ ተደርገሻል። አልወድም ነይ አንቺ ነይ እጪ እንትና ተሰድብሻል ይላል እንዴ ቦርኮ። እኔ ቤታ ሰው የማሳውቅ ሰው መሰልኩሽ እንዴ? ኮመንቶች ያጨልሏታል። ምን እኔ ያመላለሰኝ የሰው ስም እንዳትጽፉ እዚህ እናቴን ሳይኝ ቦልካቸዋል። ማርያምን ብሎክ ነው ያረኳቸው። ምን አገባኝ እኔ ወር አልወድም ወር የሚያመላልስ እንትና ሰደበችሽ እንትና ሰደ አንቺ አትሳደቢልኝም እንዴ? እከክ ስራሽ ምንድነው? እና አንቺ ጽጌ ማርያም ብሎክ ናባሽ ትሰሪልኛለሽ ደግሞ በ98 ሄዲ አለቅላቂ ወሬ ያመላልሳሉ። አይ ነው እና ታዴ እየቀለድኩ መስሎን አይደለ? ብሎክ እኔ ምንም የሚጨምርብኝ የሚቀንስልኝ ነገር የለም። ቪው ነው ቪው ሁሌ እንዳለኝ ነው። ታየኝ እኮ የመጣው ሄዶ ሊፈምስ ሲፈልግ ቤት ታመላሽ መሰለች እንዴ? ቦታ ማን ለማን እንደመመልስ እኮ አውቃለሁ። ልክ ለሰው ለሰው ሊመልሱ ሲሉ 1000 ሰው ገብቶ የሚያያቸው ለሰው ደግሞ ሳይመልሱ ሲቀሩ ደግሞ 30 ሰው የሚያያቸው ጋር አይደለም። እኔ ለሰው በመልስም ባልመልስም ሰው ያየኛል። አለቀ 4 ነጥብ። ቁጭ ብዬ ደግሞ ስም እየጠራው ከቆሻሻ ጋር በእናታችሁ ምን ሆናችሁ ነው? ይበቃታል። ለዛሬ ይበቃታል። ፊንገር ወይንስ ይቀጣል? ጋይስ ለዛሬ ይበቃታል ወይስ ይቀጣል? ለዛሬ ይበቃታል ወይስ ይቀጣል? ንገሩኝ። ምን ትላላችሁ? ኮመንት። እኔ የህዝብ ልጅ ነኝ እኮ የህዝብ ልጅ ነኝ። እስኪ አመስግኑኝ። ይበቃል። ቀጮ እስኪ አመስግኑኝ ጋይስ። እኔ እስከ ዛሬ ሶሻል ሚዲያ ላይ ሆኜ አንድ ቀን በማህበረሰብ ስም አድርጌ ጌም ተጫውቼ ስለማላውቅ አመስግኑኝ። አንዳችሁም እንትን አትሉ። እንደውም ምን ያስታውሳል መጀመሪያ የዛሬ 3 ዓመት ያቺ ማናት ዜድ ናት ማና የምትባለው እሱን የእርዳታ ነበረ እኔ ጋር መጣ እንትን ያለችው። እኔ አንድ ቀን በህዝቤ ስም አንድ ቀን ጌም ተጫውቼ አላውቅም። ስንቶቹ ኦሮሞ አማራ እያሉ ሲጫወቱ አንድ ቀን ተጫውቼ አላውቅም። አንድ ቀን
እሷ እየተጣመመች እኔ እያማረብኝ አረጋይስ አረቻለም ግን ፍትሃዊ አይደለችም። አይ አሁን አመንኩኝ። ይቻለም ፍትሃዊ አይደለችም። እሷ እየተጣመመች እኔ እያማረብኝ እሷ እየተጣመመች እንዴ ቀጮ ኑሮ እንዴት ነው ግን? እሷ እየተጣመመች ነው ክርስቶስን እየጣመመ እኔ እያማረብኝ አላማረብኝም ጋይስ። እኔ እንደውም ሰው እንዲህ እንደሚቃጠሉ መቻወኩላችሁ። ልብስ ሰው መልበስ ያቃጥላል አላወኩም ነበር እኮ እንደምትቃጠሉ አላቅም ነበር ክርስቶስን እንዴ ቆይ የሰው ስም አትጥሩ ብዬ ነበር አይደል? ጠራክሽ አይደል? አንቺ በረፍዋይ እኔ ብሎክ ተደርገሻል። ውጪ ነገ ትማሪበታለሽ። የሰው ስም አትጥሪ አልወድም። አትጥሪ። ይሄ እንትና ሰደበች መጨቅጨቂ